ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን ነው ይዘንላችሁ ቀረብን። ዜናዎቹን እየመራው ሁኔ ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ መቆይ ይሆናል። ምናስቀድሙም የሀገር ውስጥ ጉዳይ ነው። ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አለብን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንዳሉት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ነዳጅ ገዝተው የሚጠቀሙ ሀገራት እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ መደበኛው የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንደሚገባም አሳስበዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁሉም በኃላፊነት ስሜትም ሊጠቀም ይገባል ነው ያሉት። ንብረቴ እንዲወድም አድርገዋል በሚል የገዛ አባቱን በስለት በመውጋት የገደለው ግለሰብ በእስራት ተቀጣ። አብድር ዛራቅ አባ ተማም ተወልዶ ያደገው በጅማ ዞን ቀርሳ ወረዳ ቶሌ ቀበሌ ነው። ከቤተሰቦቹ ተለይቶ ትዳር የመሰረተው ገና በወጣትነት እድሜው ሲሆን በተለያዩ ቦታዎች በመስራት ራሱን በገቢ ያስቻለ ወጣት ነው። እንደ ጅማ ዞን አቃቤ ሕግ ጽሕፈት ቤት መግለጫ ወጣቱ በአካባቢው በቆሎ በማምረትና በመሸጥ የታወቀ ሲሆን ከአባቱ አባ ተማም አባ ፊጣ መሬት በኮንትራት ወስዶ የበቆሎ አዝርት ዘርቷል። ይሁን እንጂ በአባቱ መሬት ላይ የዘራው በቆሎን ትቶ ለሌላ ስራ ከአካባቢው ለተወሰኑ ጊዜያቶች ዞር ይላል። አባት በቆሎን የመንከባከብ ኃላፊነት ወስደው ለብቻቸው ቢንከባከቡም የተዘራው የበቆሎ አዝርት ግን እያደር ፍሬው ከማፍራት ይልቅ በአዝርት ተባይ የተበላ ይበላሻል። አባት ከዚህ ቀደም ልጃቸው እንደሚያደርገው የተቀመጠ ጸረ ሰብል ተባይ ማጥፊያ ራውንድ የተሰኘ መድኃኒት በበቆሎ አዝርቱ ላይ ይረጫሉ። የአረጫጭና የብዛት መጠን በባለሙያም የታገዘ ባለመሆኑ ሙሉ ለሙሉ የተዘራው የበቆሎ ሰብል ከጥቅም ውጪ ይሆናል። ሰኔ 26 ቀን 2017 ዓ.ም ልጅ ከሄደበት ሲመለስ የበቆሎ ሰብል ሙሉ በሙሉ ወድሞ በማየቱ በንዴት ወደ አባቱ ጋር በመሄድ ምን ሆኖ እንደተበላሸም ይጠይቃቸዋል። አባትም የበቆሎ ሰብል በጸረ ሰብል ተባይ እየተጠቃ ስለነበር ያንን ለማጥፋት ስል ጸረ ሰብል ተባይ ማጥፊያ ኬሚካል ረጭቻለሁ ብለው ሲመልሱለት በንዴት አንተ የት የምታውቀው ነው በማለት በንዴት በያዘው የብረት ዱላ ግንባራቸው ላይ በመምታት ይጥላቸውና ጉዳት ያደርስባቸዋል። በዚህም አላበቃም። ከኋላ በያዘው ጩቤ የቀኝና የግራ የደረታቸውን ክፍል በመውጋት ለሞትም ይዳረጋቸዋል። ለሞት ከዳረጋቸው በኋላ አስከሬናቸው እንዳይገኝም ደብዛ ለማጥፋት ምሽት ላይ በአካባቢው ወደሚገኘው ከታ ወደ ተባለ ገደል በመጣል ተሸሽጎ ይቀመጣል። ሰኔ 29 ቀን 2017 ዓ.ም ከ3 ቀን በኋላ የአቶ አባ ተማም አባ ፊጣ አስከሬን በአካባቢው ነዋሪዎች ገደል ውስጥ ወድቆ ይገኛል። በወቅቱ የአካባቢው ነዋሪዎች የአባ ተማም አባ ፊጣን ሲመለከቱ ገደል ገብሰው የሞቱ የመሰላቸው ሲሆን የአስከሬኑ ሁለት እጅ በገመድ መታሰር ግን ሌላ ጥርጣሬ በመፍጠሩ ወዲያውኑ ለፖሊስ ሪፖርት ይደረጋል። ፖሊስን በስፍራው በመድረስ ገደል የተጣለው አስከሬን በማንሳት ለምርመራ ወደ ጅማ አጠቃላይ ሪፈራልና ስፔሻላይዝድ ሆስፒታልም ልኳል። ከአካባቢው ነዋሪዎች በደረሰ ጥቆማ መሰረት አብድር ዛራቅ ከተሸሸገበት በቁጥጥር ስር ውሎም የምርመራ ስራ ተጠናክሮ ሲቀጥል ገደል ገብተው ሞቱ የተባለውና የተጠረጠረው ነገር በፖሊስ በሳልና የተጠናከረ ምርመራ ልጅ አባቱ ብዙ የተለፋበትን የበቆሎ አዝርት በኬሚካል በማጥፋታቸው በንዴት በአባት ላይ የግድያ ወንጀል መፈጸሙንና እንዳይታወቅበት ደግሞ እጅና እግራቸውን በማሰር ገደል መጣሉ መርቶ ያሳያል። ፖሊስ በአስከሬን የምርመራ ውጤት በተከሳሹ ቃልና በሌሎች ማስረጃዎች በማጠናከርም ለአቃቤ ሕግ ይልካል። አቃቤ ሕግም በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የጅማ ዞን ከፍተኛ ፍርድ ቤትም ተከሳሹ የፈጸመው የወንጀል ድርጊት ከባድ እጅግ ጭካኔና ነውረኛነት የተሞላበት በመሆኑም በ23 ዓመት እስራት እንዲቀጣ ወስኖበታል። ዘገባው የሳምራዊት ስዩም ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍን። በሆርሙዝ የነዳጅ ዘይት ጭነት መቋረጡ ሩሲያን ተጠቃሚ እያደረጋት ይገኛል ተባለም። በክፕለር ከፍተኛ የድፍድፍ ዘይት ተንታኝ ሙየሹ ለአልጀዚራ እንደተናገሩት ሩሲያ በሆርሙዝ የባህር ዳርቻ በኩል የነዳጅና የጋዝ መላኪያ መስመር መቋረጡ ግልጽ ተጠቃሚ ካደረጓት ሀገራት መካከል አንዷ ነች ብለዋል። በአሁኑ ጊዜ የሩሲያ ነዳጅ ዘይት በህንድ ገዢዎች እየተሸመተም ይገኛል በማለት ባለፈው ሳምንት ሩሲያ በገበያው በጣም ጥሩ አቀባበል ስለሚደረግለት ከ30 ሚሊዮን በርሜል በላይ ዘይት ለማቅረብ ትችላለች። ሹአክለውም የብራዚልና የካናዳ ዘይት አምራቾችም የዋጋ ጭማሪ አሳይተዋል። የኤዥያ ገዢዎች እነዚህን በርሜሎች ለመውሰድ ይፈልጋሉ። ነገር ግን ችግሩ አሁንም ቢገዙም ነዳጁ ዘይት ከ2 ወር በኋላም አይደርስም። በሌላ በኩል በኢራን ውስጥ ከ200 በላይ ከተሞችም በአሜሪካና በእስራኤል የአየር ጥቃት እስካሁን እርምጃም ተወስዶባቸዋል። ኢራን ሁሉንም አቅሟን ለመጠቀምና ወታደራዊ ምላሽ ለመስጠትም እየሞከረች ነው። የሆርሙዝ የባህር ዳርቻ መዘጋት ከኢራን ያጸፋ ምላሽ መካከልም አንዱ ነው።
መርከቦችና ዘይት ጫኞች በዚህ መተላለፊያ ውስጥም እንዲያልፉ እንደማይፈቀድላቸውና በተለይም ከጋርግ ደሴት ላይ ከደረሰው ጥቃት በኋላ ስልታዊ ጠቀሜታ ያለው እርምጃም እየጨመረ ይገኛል። በቴህራን ግዛት አሜሪካና እስራኤል በፈጸሙት ጥቃት ከ500 በላይ ሰዎች ተገድለዋል። በኢራን ቴህራን ግዛት የድንገተኛ ሕክምና አገልግሎት ኃላፊ የሆኑት መሐመድ ኢስማኤል ታቫኮሊ የኢራኑ ምሄር የዜና ወኪል ጠቅሶ እንደዘገበው የዩናይትድ ስቴትስና የእስራኤል ጦርነት በሀገሪቱ ላይ ከጀመረ ወዲህ በቴህራን ብቻ 503 ሰዎች ተገድለዋል። ከየካቲት 28 ጀምሮ በአካባቢው ወደ 5700 የሚጠጉ ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የእስራኤል ወታደራዊ አየር ኃይሉ ባወጣው መግለጫ በቴህራን ዋና ከተማ ሜህራባድ አውሮፕላን ማረፊያ በወሰደው ጥቃት የኢራን ጠቅላይ መሪ አሊ ካሜኔ አውሮፕላን ማውደሙንም ይፋ አድርጓል። የአውሮፕላኑ መውደም የኢራን አገዛዝ አመራር ከአጋር ሀገራት ጋር ያለውን የቅንጅት አቅም ይረብሸዋል፣ ወታደራዊ ኃይል ግንባታ ጥረቶች እና የማደስ አቅሙንም ያዳክማል ሲል መግለጫው በቴሌግራም ላይ ይፋ ሆኗል። የእስራኤል የባህልና ስፖርት ሚኒስትር ሚኪ ዞሃር ሀገራቸው በሚቀጥሉት ቀናት ለጥቃቱ መባባስ እንድትዘጋጅም ጥሪ አቅርበዋል። በአሜሪካና እስራኤል በኢራን ላይ የተከፈተው ጦርነት ተጨማሪ ሳምንታትም ሊወስድ ይችላል ብለዋል። ለእስራኤል ሬዲዮ 103 ኤፍኤም ብሮድካስቲንግ እንደተናገሩትም በሚቀጥሉት ቀናት ውስጥ መባባስ ሊኖር እንደሚችል እናውቃለን ሁላችንም። እናም የእስራኤል መንግስት በመጪዎቹ ቀናት የበለጠም ዝግጁ መሆን አለብንም ብለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ለሁላችሁም በያላችሁበት ሰላም ነው።